2018 ዓመተ ምህረት የትንሳኤ በዓል በሰላም አደረሶት። እኛ መልእክት ይዘን የመጣ ነው። እንደገና ከአሜሪካ መልእክት ይዘን የመጣች አለች። በዘሮ መሰረት እታችን ከደብረ ገነት መድኃኔዓለም የበኩረ ሃይማኖት ትሩፋት ሰንበት ተማሪዎች በጎ አድራጎት ክፍል በጾማቸው ከቁርሳቸው ያጠራቀሙትን ከምእመናኑ ከቤተክርስቲያኑ አባላት ጋር በመሆን ለእናንተ እንኳን አደረሳችሁ ይላሉ። ስለዚህ ምንድነው ምን ያህል ዓመት ተኙ እርሶ? 5 ዓመት አልፏል። 5 ዓመት የተኙት እናንተ ብቻ ናችሁ እዚህ ያላችሁት? አሉ ምንም ገቢ የላችሁም? እንዴት ነው እነሱ ጤና ጣቢያው እናንተን ተቸግሯል ብሎ ነው የነገረን? ምንም የለም ለበዓል ምንም የለም እግዚአብሔር ብቻ። እሺ እንግዲህ አንድ መልእክት አለ። እስቲ መልእክቱን ሰምተን እንሄዳለን። እሺ እንግዲህ እኔ የመጣሁ ከአሜሪካን ሀገር ከደብረ ገነት መድኃኔዓለም ቤተክርስቲያን የበኩረ ሃይማኖት ወትሩፋት የሰንበት ተማሪዎች እና እንዲሁም ከምእመናን አንድ ላይ በጾም ወቅት የቁርሳችንን ከምናረገው ድጋፍ ብዙም ባይሆን እንደው ትንሽ ለዓመት በዓል ይሆናል በማለት ነው። ይሄው 10,000 ብር ለርሶ አበርክተናል። እግዚአብሔር ይስጣችሁ። ያልታሰበ እንጀራ ጨምራችሁ ይስጣችሁ። አሜን። ባላባችሁባችሁ ይቅናችሁ። አሜን። የሰው ፍቅር ይስጣችሁ። አሜን። ጤና ዕድሜ ይስጣችሁ። አሜን። እኔ ያላሰብኩ ያልታሰባችሁ ይስጣችሁ። አሜን። ያልታሰባችሁ ሀገራችን ሰላም ያድርግልን። አሜን። ባለባቸው ጤና ይስጣችሁ። አሜን። የሰው ፍቅር ይስጣችሁ። አሜን። የወለዳችሁ ይባርክልን። አሜን። ጤና ይስጣችሁ። አሜን። አገኙ ትንሹ ትልቅ ያድርግላችሁ። አሜን። ትንሹ ትልቅ ያድርግላችሁ። አሜን። ያሰባችሁ ይሙላላችሁ። አሜን። ባለባችሁ ይቅናችሁ። አሜን። የሰው ፍቅር ይስጣችሁ። ዋና የሰው ፍቅር ነው። አሜን። እነሱም እንግዲህ ያሰባችሁ እኔ አላሰብኩም። በተኛበት እነት ጠዋት መጥቶ ነው እንግዲህ አመጣል ብሎ ተኝቻለሁ። ሁሉም ተኝቼ እጄ ምግሬም አይሰራም። የምታጎርተኝ ታማዝጌ ያልታሰባችሁ ዕድሜ ይስጣችሁ። አገራችን ሰላም አድርግልኝ። ሰላም ሁኑልን። ዓላማችን ጠቅላላ ሰላም ሆነ። ሰላም ሲሆን ሁሉም ነገር የሚኖሩ እናንተ ሰላም ሲሆን ነው የመጣችሁ። ሰላም ሲሆን ሰላም ለዚህ ለጦም ያደርሰን። ለፍቹ በጥጋብ በጤና በፍቅር ያደርሰን። አሜን። በፍቅር ያደርሰን። አሜን። እንዳሰባችሁ ያስብላችሁ። ጋር ቅዱስ ሚካኤል ጤና ይስጣችሁ። መድኃኒዓለም ጤና ይስጣችሁ። ሰላም ሁኑልን። አሁን በዓሉን በሰላም ያከብራሉ። አሜን። በደንብ አድርገው ያከብራሉ አይደል? እሱ ነው የምፈልገው። እንኳን አደረሶት ልንል ነው። እሺ እግዚአብሔር በአሜሪካ ሀገር በዲሲና አካባቢ ሀገረ ስብከት የደብረ ገነት መድኃኔዓለም ቤተክርስቲያን የበኩረ ሃይማኖት ትሩፋት ሰንበት ተማሪዎች እንግዲህ ከአብይ ጾም ከቁርሳቸው ያጠራቀሙት እንደናንተ ለደካሞች ሁሉ ጊዜ በየአመቱ በየበዓላቱ ይልካሉና ዛሬም መሲ ከአሜሪካ መጣለች። ደብረ ገነት ምእመናኑን ወክላ እስቲ እንኳን አደረሶትልና የምትለው ነገር ይኖራል። ብዙም ባይሆን ለርሶ ለዓመት በዓል ይሁን ብለን ይችን 10,000 ብር አበርክተንሎታል። ይሄው ይችን 10,000 ብር የያዙ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። ዓመት ስጋችሁን በድላችሁ ለነፍሳችሁ ያደራችሁ በምድር አይቅርባችሁ። አሜን። በሰማይ ቤት ይጠብቃችሁ። አሜን። የኛ ምርቃት ደግሞ ከዳመና በታ ይቅርባችሁ። አሜን። የተረፈ ዘመናችሁን ቀሪ ዘመናችሁን የተስተካከለ ያማረ ያርግላችሁ። አሜን። እግዚአብሔር ይስጥልኝ። ቅዱስ ላሊበላ ሀገር የታወት ማማ አልቅሱ ደስ እንዲሎት ነው። እሺ ያስባችሁ። እግዚአብሔር ይስጥልኝ። የእድሜ ባለጠጋ ያርግልኝ። እኔን እንዳሰባችሁ ከዚህ ቀበሌ ለፍቼ ድንጋይ ቡና ተላይ የተደፋብኝ ዛሬ የተወደቀ የሚለኝ ሰው ስለሌለ
ስላሰባችሁኝ እግዚአብሔር በደጉ ያስብልኝ። የነፍስ መዳኛ የስጋ መጠገኛ ያድርግላችሁ። እጃችሁ አይጣብኝ። የዘራችሁት ይባረክላችሁ፣ ያፈራችሁት ይበርክትላችሁ። ልጆቻችሁን የሞተውን ሰው መቼም ቋሚ የለም፣ የሞቱትንም ነፍስ ይማርልን፣ ያሉትንም ያኑርልኝ። እንዳሰባችሁኝ አልቅሱ ማማ፣ በቃ መልካም በዓል። እሺ ብዙ ሆኖ አይደለም ለእኔ ይሄ ሚሊዮን ብር ነው። መሰጠቱ ቀርቶ የት ነው ያለችው ተብዬ መታሰቤ ብቻ ይበቃኛል። እግዚአብሔር ይስጥልኝ። እዚህ ደግሞ አንድ ቤት ገብተናል። እንግዲህ እንኳን አደረሳችሁ። ሰላም ለዚህ ቤት። ምንድነው የሰማነው ነገር? እጅግ ያሳዝናል። እስኪ ባጭሩ ንገሪን። ያው የቀን ስራ ሰርቶ ነው ተሯርጦ ነው የሚያድረው። የመጀመሪያውን ቀን ነው እዚህ ሽፈራው ዘይት ቤት ገብቶ በአንድ ነው እንደዚህ አይነት ነገር የተከሰተው ማለት ነው። እና መኪና እንትን ነው እንትን አለው ሳያስበው ከኋላ እንዳለ ሳያስበው ነው የሰራ እንዳለ ነው የመጣው እንትን ያለው እና እግዚአብሔር ይመስገን ያው ትንሽ እንኳን ነፍሱን መትረፉን ትልቅ ነገር ነው ለኔ። አንስቶ ማስተኛት እግዚአብሔር ያመጣው ነገር መልሶልኛል። እዚህ ቤት ነው የምትኖረው? እቺ ጠባባ እዚሁ ነው። እኛም አልበቃ ነው እዚህ ቆመናል። መሲ በጣም ያሳዝናል። አዎ ስንት ጊዜ ሆናቸው እንደዚህ? ያው እሱ የተገጨው ያው ነገ ወሩ ነው። አንድ ወሩ ነው። እዚህ ኦቪድ ምንድነው? ሽፈራው ቴምር እንትን ነው ፕሮጀክት ምንድነው? ሪስቴት የጀመረበት ያለው ሽፈራው ዘይት ቤት ጋር ማለት ነው። ምናቸው ነው የተጎዱት? ያው ሆድ ውስጥ ነው ደም ፈሰሰ እና የኩላሊት አክል እና ጣፊያ ወጣለት። አወጡት። ያው እንግዲህ ትንሽ እነሱም እንክብካቤ ሲያርጉ ወደ ቤተሰብ ይመለስ ብሎ መልሶታል። ያው በቤተሰብ ውስጥ ነው ያለው። እስካሁን ያለንም ምንም የገቢ ምንጭ ምንድነው? ምንም ነገር የለኝም። ያው እሱ ነበር ተሯሩጦ አድሮ የሚያሳድረኝ የነበረው። ሁለት ልጆች አሉኝ። ስለዚህ በዓል ይቸግራል። እንግዲህ ፋሲካ ደርሷል። እቺም ያው እግዚአብሔር ይመስገን ከነፍሱ የበለጠ ነፍሱን ከተረፈልኝ እኔ ሁሉም ነገር የኔ ጋር ነው ማለት እችላለሁ። እዛው ቀን ቢያልፍ በለቅሶ ነበር ማሳልፎ የነበረው። እቺን አክል አንስቼ ማስተኛት ማለት ትልቅ ነገር ነው። እግዚአብሔር ይመስገን። እስቲ መሲ አንድ መልእክት አላት ከአሜሪካ እዚህ ጋር ሆና ትገልጽልናለች። እኔ መጣሁ ከአሜሪካን ሀገር ሜሪላንድ ከሚገኘው ከደብረ ገነት መድኃኔዓለም ቤተክርስቲያን የበኩረ ሃይማኖት ወትሩፋት የሰንበት ተማሪዎችና ምእመናኖች አንድ ላይ ተሰብስበን በጾም ወቅት የቁርሳችንን እያጠራቀምን እንደዚህ ለተቸገሩ ሰዎች ያቅማችንን እንደው ብዙም ባይቀይር አመት ባልን እንደው በደስታ እንድታሳልፉ ብለን ይሄንን 10,000 ብር ለከን ተልኮላችሁ በጣም ነው ማመሰግነው። ለእና ጤና ይስጥልን። ብዙም ባይሆን ትልቅ ነገር ነው ለኛ። እግዚአብሔር ይስጥልን። አሜን። ሰግናለን። አሜን። እግዚአብሔር ይስጥ። አውደ ዓመት ይስጥልን። ወጣ ይተካ። እንግዲህ አቅም የለኝም። እግዚአብሔር እኔ እንደደረሳችሁልኝ እግዚአብሔር ድረሳችሁ። አሜን። ድረስላችሁ ለእናንተ። አሜን። አንድ ታችን በለጠች ትባላለች። ከዱር ቤቴ ነው ጎንደር አይደለ የመጣሽው? ባህር ዳር ዱር ቤት እንግዲህ ዮሐንስ የሚባል ነው። እኔ በስልክ ነው እንጂ ዛሬ ነው ያወቅኳት። እና ለሕክምና ነው የመጣሽው? አዛባል መጥቼ የስውሯ ማርያም መጣሽ። ሰው አዋጥቶ ላከሽ? ብሩም ቀለቡም አለቀ። ከዛ አዲስ አበባ ሰው የተወሰነ የሚያውቋት እያረዱ ደግሞ አጋጣሚ ደግሞ ውድ ነው 5,000 ብር ነው የተከራየችው። ከባድ ነው። ሌላ ነገር ሰዎችን እናመቻች እንችላለን። አሁን እኛ እህታችን ወክላ የመጣችው በዲሽና አካባቢ ሀገረ ስብከት የደብረ ገነት መድኃኔዓለም ቤተክርስቲያን የበኩረ ሃይማኖት ወትሩፋት ሰንበት ትምህርት ቤት ከቁርሳቸው ያጠራቀሙትን ሰንበት ትምህርት ቤቱን ምእመናን ከነሱ ጋር ከበጎ ጋር የሚሳተፉ የነሱ ሁሉ በረከት ነው ላንቺ። በዓሉን በሰላም ከብሪ ወይ ደግሞ ያው ከሌላ እኩል እንድትሆኝ ነው ለጊዜው
ወደፊት በሰፊ ያደርጋሉ። ምንድነው እስቲ መሲ ትናገርና ተተሻለ ትንሽ ደስ ይላል። ለቴዝም ሆነ ለትራንስፖርት እንዲሆንሽ 10 ሺህ ብር የደብረገነት መድኃኔዓለም ምዕመናንና የበኩረ ሃይማኖት የወትሩፋት የሰንበት ትምህርት ቤቶች ናቸው። እግዚአብሔር እንግዲህ ጤና ይስጥልኝ። ፈጣሪ አምላክ ሁለታችንን ይከርላችሁ። እድሜ ጤና ይስጥልኝ። እውነት ክፉ ነገር አይንካችሁ። በእውነት እኔ እንጃ ከባድ ነው። በልጅ መፈተን በጣም ከባድ ነው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እድሜና ጤና ይስጥልኝ። ይህን ነው የምለው። አይዞሽ እንደቅሻለን። እሺ አይዞሽ አይደለም አመት በዓልን ደስ ብሎሽ ትንሽም ብትሆን እንድትይ ነው። አይዞሽ በርቺ፣ ከጎንሽ ነን። እሺ አመሰግናለሁ። አልጋ ላይ ሆነው በችግር ላይ ነው ያሉት። ምንድነው መተዳደሪያቸው? ምን መተዳደሪያው ከእለት ወደ እለት እንደዚህቹ እንትን እየተሯሯጥኩኝ ነው ያገኘሁትን እየሰራሁኝ በቃ እንደ ጉሊት ነው። አሁን ቺፕስ እንትን እያልሽ ነው? እየሰራሁኝ ነው። እሱ ነው ገበያችሁ? በቃ ስንት ሰው ነው ያለው እዚህ? 5 ሰው ልጆቻቸው ማለት ከኔና ከሱ ጋር አሁን ጆሮአቸው አይሰማም? ጆሮ እኛ የመጣነው ከአሜሪካን ከደብረገነት መድኃኔዓለም ቤተክርስቲያን የበኩረ ሃይማኖት የሰንበት ትምህርት ቤት እየሰማዋት ነው። ችግር የለውም። እነሱ በጾም ወቅት የቁርሳቸውን ከምዕመናኑ ጋር እየተሰበሰበ የምናጠራቅማትን ይችን አመት ባልሞያ 10 ሺህ ብር እንዲሆንልዎት ነው። አይገባም። አሜን። እድሜና ጤና ይስጥሽ። አሜን። ሰው የሚነካ አይንካሽ። አሜን። እድሜና ጤና እድሜን ያጠነ ዋና እሱ ነው። እሱን አጥቼ ነው እዚህ ላይ እንከራተታለሁ። አይዞት እዚህ ላይ እንከራተታለሁ። ሪዲ እውነት ነው የምልሽ። እኔ እንደዚህ መተኛ ሰው አይደለሁም። ታቀኛለች። አይዞት። ስንት አመት ሆናቸው? 6 አመት። አሁን 6 አመት ነው። በቃ ውጭ ያሉት አሜሪካ ያሉትን ምዕመናንን ሰንበት ተማሪዎቹን አመስግኗቸው። ጆሮአቸው ስለ አንቺ ትበል። እድሜና ጤና ይስጣችሁ። ኑሩ። አሜን አሜን። ነፋ ያሳጣችሁ። ሌላ ምለው የለኝም ቃላት። በዓሉ ጥሩ ታከብራላችሁ? በደስታ ታከብራላችሁ? በዓሉን በደንብ እንጂ በደስታ ንገራቸው። በዓሉን በሰላም አክብሩ በያቸው። በጆሮአቸው ተቀበሉ። በዓሉን በሰላም አክብሩ። በዓሉን በሰላም አክብሩ። መልካም በዓል ለሁላችን። የምንገኘው የቃሊቲ ማረሚያ ቤት አካባቢ ቂሊንጦ ማረሚያ ቤት ደግሞ 1090 ላይ ነው። እህታችን አዳነች ነው ያስተዋወቀችን። እንግዲህ ብዙ የባሰባቸው አሉ። ከነሱ ደግሞ እየመረጥን እንደዚህ አይነት ነገር ነው የምትሰጡትን አትጡ። አሜን አሜን። አዳነች ቲክቶክ ላይ ታውቃት ይሆናል። የሲፒ ተጠቂ ልጅ አላት። ግን እንደዚህ እንደ ዮብ አይነት ማለት ነውና ሁሌ በቃ አጋዥነት ይፈልጋል። የአባቱን የእናቱን 24 ሰዓት አይደለ? ሲተኛም አብሮ ተይቶ እየተቆጣጠሩ ሊቀናቃም ይችላል። ቀንም አሁን ስንት አመቱ ነው? 9 አመት ነው። እንግዲህ ለሰከንድ አይቻልም። ለማንኛውም አሁን ባለው ብዙ አናስለፈልፍም። ሌላ ቀን መጣለን። እንኳን ለትንሳኤ በዓል በሰላም አድረሳችሁ በማለት በዲሲና አካባቢ ሀገረ ስብከት የደብረገነት መድኃኔዓለም የበኩረ ሃይማኖት ወትሩፋት ሰንበት ተማሪዎች በጎ አድራጎት ክፍልና ምዕመናን በአንድ ላይ በመሆን ነው። የምዕመኑ ተወካይ ደግሞ ወይዘሮ መሰረት መታለች። ዛሬ ደግሞ ከአሜሪካ ምን እንደምትለን ከዛ ወደ እሷ እንትላለን። ብዙም ባይጠቅም እንደው አመት በዓልን ደስ ብሏችሁ እንድታውሉ 10 ሺህ ብር አበርክተንላል። አመሰግናለሁ። እግዚአብሔር ይስጥልን። ለዮባይ ነው የተሰጠው። ምርቃት አመሰግናለን። እግዚአብሔር ይስጥልን፣ እድሜ ይስጥልን። ከእንደዚህ አይነት ችግር ሁላችንም ይጠብቃችሁ። እናመሰግናለን። እግዚአብሔር ይስጥልን። አሜን 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 አሜን። ያልታሰበ እንጀራ ይስጥልን። አሜን አሜን አሜን። ያልታሰበ በእውነት በጣም የሚገርም ነው። አይዞህ በርታሽ። እሰይ እግዚአብሔር ይስጥልኝ። ተባረኩ። አሁን የምንገኘው ደግሞ የሰፈር የሚባለው 58 ማለት ላፍቶ አልፎ ነው። ከላፍቶ አልፎ ነው። በተለይ ወደዚህ ለመግባት መኪና እንኳን አቁመን ውስጥ ለውስጥ በጣም ከባድ ነው፣ አድካሚ ነው። እንግዲህ አሁን በዓል እንግዲህ 2 ቀን የቀረው ዛሬ ዕለተ ዓርብ ነው። ምንም ይታይ የበዓል ድባብ የለም።
ባለቤቷ የዛሬ 6-7 ወር አናጺ ነበር የሚሰራችን፣ ግንበኛ ነበር። ከምን ላይ ነው ወደቀው? ከፎቅ ላይ ወደቀ። አዎ ከፎቅ ላይ ወድቆ ጉዳት ደርሶበት አሁን ለሕክምና አጋጣሚኛ ስንመጣ ቀጠሮ ነበረው ወጥቶ ነው ያገኘነው። ዞሮ ያው ምንም ገቢ የላቸውም። በዓለም እንደምታዩት እንግዲህ በዝምታ ነበር የሚያከብሩት። እስቲ መሲ መልእክቱን ትናገርና ትሰጥሻለች። እንግዲህ እኔ የመጣሁት አሜሪካን ከሚገኘው ከደብረገነት መድኃኔዓለም ቤተክርስቲያን የበኩረ ሃይማኖት ትሩፋት የሰንበት ተማሪዎችና ምእመናን አንድ ላይ የቁርሳችንን በመተው እንደው ለአመት በዓል ሙያ ይሆንሻል ብለን ይህንን 10 ሺህ ብር ለቤተሰብሽ እንዲሆንና አመት በዓልን ደስ ብሏችሁ እንድትሉ ብለን ነው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ባለቤቴ የቀን ስራ ነበር የሚሰራው፣ እየሰራ ከፎቅ ወድቆ ነው። ባሉ ምንም ነገር አልነበረኝም ለባል። እግዚአብሔር ይባርካችሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። አመት አደርሳችሁ። መልካም በዓል። አቶ መኮንን ትንሽ ጆሯቸው አይሰማም። እንግዲህ የእድሜ ባለጸጋ ናቸው። ወደ 100 እንዳለፋቸው ነው የሰማነው። በፊት ትቦ በመጥረግ አትክልተኛ በመሆን ብዙ ቦታ አገልግለዋል። አሁን ደግሞ በቃ ሌላ ቦታ ላይ እንዳለው ችግር በዚህ ቤት ከፍተኛ ችግር አለ። አባባ ሰላም ነው ወይ? እንኳን አድረሶት፣ እንኳን አድረሶት፣ እንኳን አድረሶት። ሰላም ባያቸው እስቲ መሲ። አባባ እችን 10 ሺህ ብር ለአመት በዓል እንዲሆኑት ከአሜሪካን ሀገር ከደብረገነት መድኃኔዓለም ቤተክርስቲያን የበኩረ ሃይማኖት በትሩፋት የሰንበት ተማሪዎችና ምእመናን አንድ ላይ የቁርሳቸውን በማስቀመጥ ለእርሶ አመት በዓልን እንደዚህ ትንሽ ደስ ብሎት እንዲውሉ እችን 10 ሺህ ብር ተቀበሉኝ ብዬ ነው። አረኔ ምን አረፋፋት። አሜን። መርቁን 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 መርቁ መርቁ መርቁ። አሁንም 44ቱ ታቦት ይገድፋችሁ፣ አሜን። ከክፉ ይሰውራችሁ፣ አሜን። ሀገራችንንም መልካም ያድርግልን፣ አሜን። ጤናችሁን ይስጣችሁ፣ ሁሉም አንድ ላይ ውላችሁ ግቡልኝ፣ አሜን። ነገሰ ናልኝ 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 ናልኝ። እሺ እሺ መልካም በዓል። መልካም በዓል አባቴ። በደንብ አክብሩ። አይነሱም አይነሱም። ቁጭ በሉ። መልካም አመት በዓል ይሁንልዎ። ደስ ብሎት ዋሉ። የእርሶን እድሜ ይስጠለኛ። እዚህ ጀመራ እዚህ መልካሙን አያሉ ጌታ ከእኛ ጋር ያድርስልኝ፣ አሜን። ያድርስልኝ። ሁላችሁ ግቡልኝ፣ የእናት ሁላችሁ ግቡልኝ። ክፉ አይንካብኝ፣ አሜን። በቃ 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 አይዞሽ በቃ ክፉ አይንካብኝ። ጎረቤት ነን፣ ረግጣ ልትገለው ነው አሉና ያከራዩት ሰዎች መጥተው ሲነግሩኝ እንዴት ትረግጠዋለች? ቆይ እስኪ እንጠይቃት፣ እንዴት ሰው ልጅሉ ሊገላል ምናምን ብዬ ስንጠይቅ በቃ እንግዲህ ልጅቷን እንትን ካለች ለፖሊስ እንስጠው ልጁን ብዬ ስል አንዷ አኛለኛ ፖሊስ ጋር እንሄድም ማታ ሲመሽ አውጥታ ገንዳ ውስጥ ጨምረው ትላለች ስትል እኔ እያለቀስኩ ወደ ቤት መጣሁኝ። እንዴት ትሉኛላችሁ ከቤት እንዲህ ብላችሁ ምናምን ብዬ ስል ልጄ 3ኛ ልጄ ማለት ነው እናቴ ለምን ታለቅሻለሽ? በቃ እኔም ትምህርት ይቅርብኝና እኔም አንቺም ባለን ነገር ተሯሩጠን አንቺም እንደኛን እንዳሳደግሽን ስሪ እኔም ሰራለሁ እናሳድገው እንጂ ውሻ ለምን ይብላው ትለኛለች 3ኛ ልጄ ማለት ነው። ስትለኝ አይኔ ያረኔ ቢሞትብኝ ሳይሳው ልጅን ይፈራሉ አልኳትኝ ስላት አረ እናቴ እግዚአብሔር ይጠይቅሻል፣ የፍርድ ቀን እኮ አንቺም እግዚአብሔር ይጠይቅሻል። ይሄ ልጅ ከሞት አድኙ ከሞተም እጅሽ ላይ የሞት በክብር አለችኝ። ከዛ
እኔ ሂጄ በቃ አነሳሁት። ይሄው እስካሁን 15 አመቱ እኔ ከያዝኩት ማለት ነው። እንደ ልጅ 15 አመት እኔ ከወለድኳቸው እሱ ነው። እኔ እንዴት ምን አላውቅም። እኔ እሱ ነው የምወደው። እኔ የመጣሁት አሜሪካን ሀገር በሜሪላንድ ከተማ በሚገኘው ከደብረገነት መድኃኔዓለም ቤተክርስቲያን የበኩረ ሃይማኖት ወትሩፋት መዘምራንና እንዲሁም ምእመናን በጾም ወቅት የቁርሳችንን በማጠራቀም እንደዚህ ለተቸገሩ ቤተሰቦች ብዙም ባይረዳ በአቅማችን እንደው አመት ባለን ደስ ብሏችሁ እንድትሉ እችን 10 ሺህ ብር አበርክተናል። ደስ ብሏችሁ አመት ባለን እንድትሉ ብለን ነው። እንግዲህ እግዚአብሔር ይስጥልን፣ አመት አመት ያቆይልን፣ በዘመናችሁን እግዚአብሔር ይባርከው። አሜን። እውነት እግዚአብሔር ይህንን ያደረጋችሁን ብድራት በሰማይ ይክፈላችሁ። ከኔ ምንም አታገኙ፣ ከእግዚአብሔር ግን ይገኛል። ይሄን ልጅ መርዳት ማለት እግዚአብሔር መርዳት ማለት ነው። እንኳን አድረሳችሁ። አሁን የምንገኘው ፊጋ አካባቢ ነው። እንግዲህ መብራት ጠፋ። እንግዲህ በዚህ ደግሞ ቤት እንደገና መብራት ሲጠፋ ተመልከቱ፣ ከባድ ነው። መብራት ፓውዛ ያበራ ነው። ቤቱ እንደዚህ ነው። በማዳበሪያ የተወጠረ ነው። እንግዲህ በዓል ዋዜማ ላይ ምንም ዝግጅት የለም። ድባቡ ራሱ በቃ ጸጥ ያለ ነው። ይሁን ለማንኛውም የደብረገነት መድኃኔዓለም የበኩረ ሃይማኖት ወትሩፋት ሰንበት ተማሪዎች እንዲሁም ምእመናን ከቁርሳቸው እያጠራቀሙ ፋሲካን እንግዲህ እናንተ ደስ እያላችሁ እንድታከብሩ ማታም ቢሆን ድንገት ይኸው በጥሩ ነገር ማስተንገጥ ጥሩ ነው። መሲ ደግሞ እስቲ መልእክት አላት ለወይዘሮ ውቤት። አመት ባለንበት እዚችም ቢሆን ትንሽ ጎበዝ ሰራተኛ ነሽ ተብለናል። አሁን ትንሽ እግርሽ ተይዞ ነው እንግዲህ እግዚአብሔር ይማረሽ። እቺን ለአመት ባል 10 ሺህ ብር አበርክተንልሻል። መድኃኔዓለም ይስጣችሁ፣ ተባረኩ። እኔ እንዳሰባችሁ መድኃኔዓለም ይሰባችሁ። ጸሎት እንደው መታረክ እንዲበላል አንድ ልጅም ሰው እንዲሆንልኝ መድኃኔዓለም ጸበላ እንደው መድኃኔዓለም ጸሎት አድርጉልኝ። እኔ እንዳሰባችሁ መድኃኔዓለም ይሰባችሁ። እግዚአብሔር ይስጥልኝ። ጉልበቴ ሁለቱም ጉልበቴ ሁለት ጉልበቶችም በቃ ክፍተት ያሳያሉ። አጥንቶች እየተበሉ ነው እየሳሱ ነው ብሎኝ እንግዲህ ለልጄ አንድ ልጅ አባሉ እኮ በደስታ ታከብሪ ነው አሁን። እሺ 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 ከልጅሽ ጋር በሰላም አክብሪ። አሜን አሜን መካማን አሜን። እግዚአብሔር ይስጣችሁ። እሺ እግዚአብሔር ይስጥልኝ። እመቤቴ ማርያም ትስጣችሁ። እኔ እንዳሰባችሁ ጤናችሁን ትስጣችሁ። ድንግል ማርያም ወላዲተ አምላክ እንደ ልጇ ሰላም ትስጣችሁ። እመቤቴ ማርያም እኔ እንዳሰባችሁ መድኃኔዓለም ይሰባችሁ። ተባረኩ። እግዚአብሔር ይስጥልኝ። እሺ እሺ አታልቅሽ፣ አይዞሽ። አመት ባለን አሁን ደስ አለሽ ትንሽ? አዎ በጣም እሺ። አሁን ከጠዋት የወጣን በተለይ ወይዘሮ መሰረት መሲን እስካሁን ድረስ በጣም ይቅርታ ያው መሸ እንግዲህ ጨለማው። አንድ ታችን እንግዲህ ቤት ወደ ቤቷ ለመሄድ ትንሽ ቦታው አይመችም። እዚህ ትንሽ ጎመን ምን እያደረገች ልጆቿን እንደምንም ያው ትንከባከባለች። ብዙ ገበያ የለውም እዚህ አካባቢ አልፎ አልፎ ነውና በዓል እንዴት ነው? ነይ እስቲ እንዴት ነው ኑሮ? በዓል ምን ተዘጋጅተሻል? በእውነት እስቲ የእነሱን መልእክት እሺ። መሽቷል። መጣው ከደብረገነት አሜሪካን ሀገር ከሚገኘው ከደብረገነት መድኃኔዓለም ቤተክርስቲያን የበኩረ ሃይማኖት ወትሩፋት መዘምራንና ምእመናን አንድ ላይ በጾም ወቅት የቁርሳችንን በማሰባሰብ እንደዚህ በትንሽ ገቢ በሚተዳደሩ ለማበረታታት የምናደርገውን ስጦታ ይዘንልሽ መተናል። በዓልን እንግዲህ ከቤተሰቦች ጋር በደንብ እንድታከብሪ በትንሹም ቢሆን ብዙ ሆኖ አይደለም እችን 10 ሺህ ብር እንግዲህ ተረከቢን። ያው እግዚአብሔር ይስጥልኝ፣ መድኃኔዓለም ይስጥልኝ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። እንደው ሀገራችን ሰላም ያርግልን፣ እግዚአብሔር ይስጥልኝ። ከዚህ ከመንፏቀቅም እግዚአብሔር ወስጄ ደግሞ ሰውን የማመሰግንበት ቀን ያምጣል። ደስ ብሎሻል? አሁን አመት ባለን
አታልቅሽ አይደለም ባሉ ብዙ ችግር አለ ውስጥሽን ብዙ እናውቃለን። እሺ ስለምትሰሪ የሰዎች ማየት ስለማትፈልጊ መደገፍ ነው ይሄ መደገፍ። አንቺ ጎበዝ ነሽ እስከዚህ ምሽት ድረስ ልጆችን ለማሳደግ ከፍ እንድትይ ነው እንጂ ልጆች ነገር ሆኖ አይደለም። የምገኘው ባሌ ጎባ ነው። ለተቸገሩ ድጋፍ የሚያደርጉ አሉ። ውጭ ሀገር ነው። በዲሲ እና አካባቢው ሀገረ ስብከት የደብረገነት መድኃኔዓለም የበኩረ ሃይማኖት ወትሩፋት ሰንበት ትምህርት ቤት በጎ አድራጎት ክፍል ናቸው። በየበዓሉ በየክፍለ ሀገር ጭምር ይሄንን ስጦታ እየሰጡ ነው ያሉት። ለአምስት ሰዎች ችግራቸው ገዝፎ ለታየ ሰዎች ያለበትን ሁኔታ ጠይቀ 10 ሺህ ብር ስጥ ስላሉኝ ከነሱ መካከል አንቺ አንዷ ስለሆንሽ ነው ዛሬ የምሰጥሽና ስለዚህ ያለሽበት ሁኔታ ይገባኛል። ወጣት ነሽ፣ ብዙ የምትሰሪበት ጉልበት ላይ ነው አይኖችሽ በእንዲህ አይነት ሁኔታ ያጣሻቸው። ቢሆንም በእግዚአብሔር ተስፋ አይቆረጥም። አሁንም ሕክምና ምን የምታገኝባቸውን ሁኔታዎች ምናልባት በሕክምና የሚስተካከል ነገር ካለ ተስፋ አትቁረጪ። ይሄ 10 ሺህ ብር ነው። እሺ በጣም ነው እንኳን አደረሳችሁ ብላችሁ ስጡን ያሉት። እንግዲህ አንቺ ለሚያስፈልግሽ ነገር አድርጊው። በዓለም ደስ ብሎሽ ዋይ። ወደፊትም እንነጋገራለን፣ ያቅማችንን ድጋፍ እናደርጋለን፣ ከጎንሽ እንሆናለን። እሺ አይዞሽ፣ በርቺ እናት። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብርልን። ምን የምለው ነገር የለኝም፣ ቃላት ያጥረኛል። በቃ ተባረኩልኝ፣ ኑሩልኝ። ምለው ነገር የለኝም። ፈጣሪ ከፍ ያርጋችሁ፣ በእውነት እግዚአብሔር ይባርካችሁ፣ እሱ በጎደለው ይምላላችሁ። በእውነት ምለው ነገር የለኝም፣ ቃላት ያጥረኛል። በቃ ተባረኩልኝ። ሌላ ተሽሎ አደርክ ጤና እንዴት ነው? ቀጠሮ አለ አሁን ገና ወልና አንዶር ኦኬ፣ አንዶር ነው ቀጠሮ። ይሁን አይዞህ፣ መድኃኔዓለም አለ። መድኃኔዓለም ካንተ ጋር ይሁን። ይሄን 10 ሺህ ብር ለማስረከብ ነው የመጣሁት። እኔ ወንድም እግዚአብሔር ካንተ ጋር ይሁን። እግዚአብሔር ይስጣቸው ባሉበት ቦታ። አሜን። መድኃኔዓለም ድንግል ማርያም ከነሱ ጋር ትሁን። አሜን። ከዚህ በላይ መቼስ የሆነ እንግዲህ ያንቺ ችግሩ ያው ስላየ ነው። ፓምፐርስም ለልጅቷም ጭምር ስለሚያስፈልግሽ ለበዓለም ደግሞ የጎደለሽንም ነገር ልታሟይበት ጭምር ይሄንን 10 ሺህ ብር ለመስጠት ነው። እንግዲህ እነሱንም ባሉበት ይጠብቅልን፣ አገልግሎታቸውን ያስፋላቸው። አንቺን በርችልን፣ ጠንክሪልን። ብዙ ሰው ከጎንሽ አለ፣ ተስፋ እንዳትቆርጪ። እሺ፣ እኔ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በጣም 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 ለእውነት የማመሰግነው እኔ ቃላት የለኝም ይሄንን የማመሰግንበት። እውነት እኔ እንደዚህ መታችሁ አንድ ቀን ሰው ሳያየኝ እናንተ መታችሁ እንደዚህ በማድረጋችሁ በጣም ደስ ብሎኛል። ስለዚህ እግዚአብሔር ጤናና እድሜ ይስጥልኝ። እግዚአብሔር በቃ ባሉበት ቦታ እግዚአብሔር ይጠብቃቸው፣ መድኃኔዓለም እሱ ይጠብቅልኝ እላለሁ። አሜን አሜን። እናት በርቺ፣ መልካም በዓል ይሁንልሽ። እሺ እናት፣ ሰላም ይሁን። አይዞት በርቱ። እንግዲህ መድኃኔዓለም አለ፣ ተስፋ ይቁረጡ። አልቆርጥም። እሱ አመስጋኞት። እድሜ ለእናንተ። አሜን። በጣም ሆኖ ይሄንን የበዓል ስጦታ ስንሰጥ ያሉበትም ነገር ከባድ ነው። ስለዚህ እዚህ ተገኝተው የሚያስፈልጉትን ነገር ባለቤቶትም ያገዙት እንዲጠቀሙ ይሄንን 10 ሺህ ብር ለማስረከብ ነው የመጣሁት። እናቴ 10 ሺህ ብር ነው። እሺ አሜን። አሜን እናቴ። ሰማይ በተቀል አለባችሁ ጦራችሁ ልጆች እርግቦች ነው እርግቦች ሰማይ ሰጠኝ እርግቦች እግዚአብሔር ሰጠኝ እርግቦች። አይዞት እናንተም ታጋግኝልኛ። አሜን። አይዞት በርቱ፣ ጠንክሩ። ከጎኖት ብዙ ሰው አለ። ቀራኔ መድኃኔዓለም ነው ሰጠኝ እኮ እውነት እናንተ ነው ሰጠኝ። ቀራኔ መድኃኔዓለም የለፋውለት ቀራኔ መድኃኔዓለም እናንተ ነው ተካል። ዘር ማንዘራቸው ለምልምልኝ፣ ገዛቸው ሙሉ ሁኑልኝ። እኔን እንደዚህ ምስኪን ሆኜ ጠያቂ ያጣሁበት ኢየሱስ ክርስቶስ የሰጠኝ ሰማይት በረከት ይግባላቸው። አሜን። አይዞት በቃ አልቅሱ። እንዲያለቅሱ አይደለም
አይደለም እናቴ። ደስ ብሎት በዓሉን ያክብሩ። እቺን በደንብ አስቀምጡ። እሺ በደንብ አስቀምጡ። ችግሩም ጎልቶ ስለታየኝ በየሳምንቱ ዳይላሲስም ስለምታደርጉ ያለውን ነገር ከባድ ስለሆነ አንድ ለበዓል የጎደላችሁን ነገር እንድታሟሉበት ለአንድ ጊዜ እንኳን የትራንስፖርት ቢሆን እችን 10 ሺህ ብር ለማስረከብ ነው የመጣሁት። ሻኪሶ ሂዊዬ በርቱ፣ ወደፊትም ብዙ ሰው ከእናንተ ጋር ይሆናል ብዬ አስባለሁና ሂዊዬ እንግዲህ እግዚአብሔር አንቺን የሚያበርታሽ 2 ልጆች ይዘሽ በእንዲህ አይነት መንገድ እሱንም እያስታመምሽ ትልቅ ኃላፊነት ላይ ነው ያለሽው። የሚያበረታ እግዚአብሔር ነው። ጠንክሪ፣ እግዚአብሔር ኃይል ይሆንሻል። ሻኪሶም እግዚአብሔር ካንተ ጋር ይሁን። እንግዲህ ያሰብከው ነገር ተሳክቶ ወደ ንቅለ ተከላውም አምርተህ ጤና እንደሚመለስ ተስፋ እናደርጋለን። ወደፊት በደንብ እንግዲህ እየተመካከርን ያቅማችንን እንተጋገዛለን። እግዚአብሔር ይርዳን። እግዚአብሔር ይስጥልኝ። መድኃኔዓለም ሁሉንም ባለበት ይጠብቅልኝ፣ በወጣ ይተካ። በእኛ ቤት የገባ መከራ በማንም ቤት አይግባ። በወጣ ይተካ። የሰጠውን መድኃኔዓለም ይስጠው። መድኃኔዓለም በወጣ ይተካ። እንጀራ ይውጣላችሁ።